ለማከፋፈል ቃል ገብቶ የተቀበለው ቢሆንም እስካሁን ባለው መረጃ ለመኮንኖቹም ሆነ ለአባላቶቹ ክፍያ ለመፈጸሙ ተችሏል። ይሄ ነው እንግዲህ ልዩ አቀባበል የተደረገው በዚህ ምክንያት መንግስቱ በጆሮ ላይ በእንቅርት ላይ ጆሮ ደግፍ የሚባል ነገር ሊሆንበት ነው ማለት ነው። አይታል እዛ ቦታ ላይ ያለው ነገር ሁለት ነገር ሊመጣበት ነው ማለት ነው። ተመልከት፣ ሁለት ነገር ሊመጣበት ነው። አንድ ይሄ ነው። ሁለት ካውንስሉን የሚመራው የትኛው አብያተ ክርስቲያን ነው? እኔው ግራ የገባኝ አቤላ እውነት ነው የምልህ። ካውንስሉን የሚመራው የትኛው አብያተ ክርስቲያን ነው? ሁሉም ተደባልቆ ነው። የኢትዮጵያ ወንጌላውያን አብያተ ክርስቲያናት፣ ቪዥነሪ አብያተ ክርስቲያናት እና አምነውበት ነው። የፍቅር ህብረት፣ ቪዥነሪ ህብረት፣ የኢትዮጵያ አብያተ ክርስቲያናት፣ ወንጌላውያን አብያተ ክርስቲያናት ጻድቁ ደግሞ የጴንጤቆስቴ ህብረት አራት እነዚህ አብረው ተደባልቀው ከሆነ በግልጽ ይንገሩ። ተደባልቀው ከሆነ በግልጽ ይንገሩን። ተደባልቀና ማናችሁ ምንም አታመጡም። ማንም ሰው እንደፈለገ ይሁን ይፋንን ይበሉ። ለምን እኔ ለአንድ ዓመት ብለዋል እኮ ቆይ እንትን የአመራሩ ያሉትን ደግመን እናሰማቸው። ጨርሳለህ፣ ተናገር እስከዚህ። ኦኬ፣ ይህንን ታሰማናል ይፋንኑ ካሉ። ሌላው ደግሞ በኢዩ ጩፋ አነጋገር በጣም የገረመኝና የደነቀኝ ነገር ምንድን ነው? ወላይታ ተወልዶ ሲዳማ የሚያድግ ምን አይነት ቪዥን ነው እንዴ? ወላይታ ተወልዶ ወላይታ ያደገ ነገር አያምርለትም እንዴ? የወላይታ ህዝብ ያደገ ነገር አይፈልግም እንዴ? ወላይታ ወልደው ሌላ ቦታ ሄደህ የምታሳድገው አንድ በል፣ ሲዳማ ሄደህ የምታሳድገው አዲስ አበባ ምንድን ነው የሚባለው? ሲዳማ አደገ ከተባለ አዲስ አበባ ላይ ብዙ ፕራይስ የሚያገኝበት ቦታ ነው። ምንድን ነው የሚባለው? ሸመገለ ሊባለው ቡና ጂሰስ ሲዳማ ላይ በነገራችን ላይ አዋሳ አይተህ ከሆነ ለሶስት ነው ምናምን ከተለየች በኋላ ሶስት መንግስታት ከሷ ከወጡ በኋላ ኢኮኖሚያው እንደ በፊት አይደለም። ኢኮኖሚያ በጣም የወረደ ነው እና ምናልባት አዋሳ ላይ እንዳልከው 5 ስታር ሆቴል ስላለው ያንን ለማድመቅ ይሆን ገበያ ቀዝቅዞ አይደለም። እንትን ላይ ነው 5 ስታር ሆቴል ያለው ወላይታ ሶዶ ነው ያለው። ምንድነው ሐሳቡ መሰለህ? ቶክቻው ያነሳው የሁለቱ ወንድማማቾች ግጭት የፖለቲካ ግጭት ነው እንጂ እኛ እንደ ሲዳማ ወላይታን እንወዳለን፣ ወላይታ ደግሞ እንደ ሲዳማ እኛን ይወደናል፣ እንዋደዳለን እያለ ለቶክቻው ደግሞ ርዕሰ መስተዳደሩ ምላሽ ሰጥተውታል። ጋዜጣዊ መግለጫ መቼም አንድ ዘፋኝ አወራ ተብሎ ያን ያህል ምላሽ መስጠት የሚያስፈልግ ባይሆንም ግን ምላሽ ሰጥተውታል። ታዲያ ኢዩ ጩፋን መምጣት ቶክቻው እንዴት ነው ያየው ስትል ቶክቻው ኢዩ ጩፋ ሲመጣ የተናገረው ንግግር አለ በመምጣቱ ማለት ነው። እሱን ላሰማችሁ። እሺ ጆቤ መጪሾ ሞይና ሐሳበ መጪሾሙና አሁን ጣምቼ ግዴ ጎዊሳ የሮየሪ ነውና ቃቁሉ ኮይ ዳንቁሉ ይሄ እንደ ህፃናት በቃ አሁን ይሄ የህፃናት በነገራችን ላይ ቶክቻው ከቻሪ ጋር በወንጌል አምኖ ከቻሪ ጋር የፍሪክ ዳንስ ሲደንስ ነበር። ከጴንጤነት ጋር ምንም ችግር የለበትም። ቶክቻው የራሱ የሆነ የፖለቲካ ፍጆታ ሊኖረው ይችላል። የፖለቲካ ጥያቄ ስለ ቶክቻው የፖለቲካ ጥያቄ አይመለከተንም። እዚህ ጋር ያለ ነው እኛ ፖለቲካ አይደለም እያወራን ያለ።
ስለ ርዕሰ መስተዳደሩ ምላሽ አይመለከተንም። ስለነሱም አይደለም የምናወራው። እኛ እያወራን ያለነው ይሄ ግጭትን ይሄ አለመስማማት ተከትሎ የእዩ ጩፋ መሄድ ለወንጌል ሳይሆን ለፖለቲካ ፍጆታ ነው። ስለዚህ ምን እያለን ነው? ከወንጌላችን ላይ ፖለቲካችሁን አውጡልን ነው የኛ ጥያቄ ዛሬ። አይመለከተው። ወንጌል በኢየሱስ ክርስቶስ ሞት ላይ የተመሰረተ ነው። የማንም ጣልቃ ገብነት አያስፈልገው። ወንጌላችን እንዲቀጥል የቤተ መንግስትን አጥር መደገፍ አያስፈልገው። ወንጌላችን እንዲቀጥል የብልጽግና መንግስትን መደገፍ አያስፈልገውም። እኛ ተቃዋሚም ደጋፊም አይደለም። ለበላይ ባለስልጣን እንገዛለን፣ ለስርዓቱ እንገዛለን፣ ለአስተዳደሩ እንገዛለን፣ ግብር እንከፍላለን። በታማኝነት እንደ ዜጋ መጽሐፍ ቅዱስ የሚጠይቅብንን ሁሉ እንደ ዜጋ እናሟላለን። ይሄ እኛ የምንወስደው ክርስቲያናዊ እርምጃ ነው። አመፅን አንቀሰቅስም፣ ክፋትን አንቀሰቅስም፣ ህዝብ ከህዝብ ጋር አናባላም፣ አናፋጅም። የሰላም ወንጌል አገልጋዮች ነን። ይህ ወንጌላችን ግን በኢየሱስ ክርስቶስ ሞት፣ በሐዋርያቱ ሞት እኛ ጋር የደረሰ ነው። እኛ ጋር የደረሰ ነው። ስለዚህ የብልጽግና መንግስት ድጋፍ አያስፈልገውም። ህገ መንግስታችንም ሃይማኖት በፖለቲካ ላይ፣ ፖለቲካን በሃይማኖት ላይ ወይም መንግስት በሃይማኖት ላይ፣ ሃይማኖትን በመንግስት ላይ ጣልቃ አይገባም የሚል ህገ መንግስት ነው ያለ። ስለዚህ እጃችሁን አንሱ ነው እያለን ያለ። ስለዚህ ቶክቻው የፖለቲካ ጥያቄ አቀርቧል። ከርዕሰ መስተዳደሩ መልስ ተመልሶለታል። የእዩ ጩፋ መምጣትን በቶክቻው እይታ እንዴት እንደሆነ ተመልከቱት። እስኪ ቾኮሌት እገዛልሃለሁ፣ እሱን ነገር ጣለው። ለምሳሌ በከረሜላ አታለው የሆነ ምን አሁን እነዚህ ነገሮች ለምን አይገልጹልኝም? ልገልጽ የፈለግኩትን ነገር ግን አንታትን ይሄ ጎዶል ለድክት ነው። እቃቃ ጫወታ አይደለም፣ የህልውና ጉዳይ ነው። ገብቷል? በእምነት በኩል አማኖት ወይዶን ሙሁዲስ እዩ ጩፋ ማን ነው ራሱ? ምን ያህል እነዚህ ሰዎች የወንበዴ መንጋ እንደሆኑ ራሱ የምታውቀው ሁይዝ እዩ ጩፋ የወንበዴ ዋና የዘራፍ ያለቃ አይደለ እንደ እዩ ጩፋ? ማጅራት መቼዎች አይደሉ እንደነዚህ ሰዎች? አሁን እዩ ጩፋ ላይ ያሸማግል ነው ሲናማንስ። እኔ ዛሬ አንድ ነገር ነው የምናገረው። ወግ አያችሁ፣ ቶክቻው ፕሮቴስታንት የነበረ ነው። አሁን ደግሞ ወደ ዘፈን ቢመለስ ፕሮቴስታንትን የሚጠላ ሰው አይደለም ቶክቻው። የእዩ ጩፋን ወቅታዊ ጉዳይን ተመልክቶ ግን ስለመምጣቱ ሲናገር እሱ ወንበዴ ነው ወይ ላሸማግለን ነው ወይ? ስለዚህ የእዩ ጩፋ እዛ ሲዳማ አዋሳ የተገኘበት ጉዳይ ወንጌል አይደለም ፖለቲካ ነው። ስለዚህ ፖለቲካውን ወንጌላችን ውስጥ አታስገቡ ነው እያለን ያለ። ከገባችሁ እዩ ጩፋ ሄዶ ምናል አደገ ያለበትን ልድገሙ። እዩ ጩፋ ያለውን እዩ ጩፋ ሄዶ ያለውን ስሙት። ወላይታ ተወለደ፣ ሲዳማ ውስጥ አደገ። ይሄ ደግሞ ማስመሰል አይደለም፣ ለወቅታዊ ሁኔታ ማስተባበያ ወይ ለሆነ ነገር አይደለም። ይሄ እውነታ የነቢይ እዩ ጩፋ ራእይ ወላይታ ተወለደ፣ ሲዳማ አደገ። ይሄ ደግሞ ለወቅታዊ ጉዳይ ማስተባበያ አይደለም። ወቅታዊ ጉዳይ ምንድን ነው? የነ ቶክቻው ፖለቲካዊ ጥያቄ ነው። የሚያወራ ሰው ካለ ሚውት አድርገው። ልጨርስ ሐሳቤን፣ እያደራቸው ነው። ወቅታዊ ጉዳይ አይደለም፣ ይሄ ፍጆታ አይደለም፣ ለወቅታዊ ጉዳይ አይደለም እያወራ ያለሁት። የኔ ራእይ ያደገው ምንድነው? ሲዳማ ውስጥ ነው የተወለደው፣ እንትን ውስጥ ነው፣ ወላይታ ውስጥ ነው። ይሄ ደግሞ ለወቅታዊ ጉዳይ ወይም ለፍጆታ አይደለም ይለናል እዩ ጩፋ። እንደዚህ ልጠይቅ፣ እቃ ጠፋኝ ስትል ብሩ ነው ያለ ሰውዬ የሰረቀክ ሰውዬ እንደ እቃ ጠፋኝ ነው እንጂ ያልከው ብሩ ነው አልክ፣ ቁልፍ ነው አልክ፣ ሞባይል ነው አልክ፣ ሀብል ነው አልክ፣ ቀለበት ነው አልክ፣ ምንም እኮ አላልክም። እቃ ጠፋኝ ስትል 100 ብሩ ነው ካለ ወይም ደግሞ ሰዓትህ ነው ካለ የሰረቀው ሰውዬ ነው የሰረቀው ስም የሚጠራው። ይሄ ሰውዬ ማንም ሳይጠይቀው ለፖለቲካ ፍጆታ አይደለም ይላል። ስለዚህ እንድትገሙና አለ ወላይታ ተወለደ፣ ሲዳማ ውስጥ አደገ።
ይህ ደግሞ ማስመሰል አይደለም፣ ለወቅታዊ ሁኔታ ማስተባበያ ወይ ለሆነ ነገር አይደለም። ይሄ ለወቅታዊ ጉዳይ ማስተባበያ አይደለም። ስለዚህ ፖለቲካችሁን ከወንጌላችን ላይ አውጡልን፣ ለዩልን። ተጣብቀው የተወለዱ ልጆች ኦፕራሲዮን ተደርገው ራሳቸውን ችለው እንደሚለያዩ በሰርጀሪ እንደሚለያዩ ያጣበቃችሁትን ከቤተ መንግስት ደጅ ጋር ከብልጽግና ፓርቲ ጋር ያጣበቃችሁት ወንጌላችንን ለዩልን። ወንጌል በኢየሱስ ሞት ላይ ነው የተመሰረተው። በብልጽግና ፓርቲ ስልጣን ላይ መውጣት መውረድ ላይ አይደለም። በቀድሞ መንግስት መኖር አለመኖር ላይ አይደለም። ነገስታት ያልፋሉ፣ ወንጌል ይቀጥላል። ሹማምንት ያልፋሉ፣ ወንጌል ይቀጥላል። ባለስልጣናት ያልፋሉ፣ ወንጌል ይቀጥላል። ተውት እሱን። ሰማይና ምድር ያልፋሉ፣ እንደ መጋረጃ ይጠቀለላሉ። ወንጌል ግን ይቀጥላል ወዳጆች፣ ወንጌል ይቀጥላል። ምክንያቱም ወንጌል ስለ ልጁ ስለሆነ በሰማይ በአዲሲቷ ኢየሩሳሌም ከክርስቶስ ጋር ከእግዚአብሔር ጋር ቅዱሳን እልፍ አእላፋት መላእክት ባሉበት የምናመልከው የምንቀጥለው ያንን ወንጌል ነው። ኢየሱስን በጉን ሙሽራችንን ከፍ እያደረግን ወንጌል ማለቂያ የለውም፣ ዘመን መጨረሻ የለውም፣ መደምደሚያ የለውም። ለዘለዓለም ከኢየሱስ ጋር የምንቀጥለው አለቀ። ሰላም አመሻችሁ። እንዴት ቆያችሁ? አንዴ ደምሮ ይጨርስ። ከዛ ሲሳይ የሚለው አለኝ። አንዴ በቃ ካለክ ቻው፣ ሰላም። በጣም ተናልክ፣ ተቅበለበልክ። ደም ይጨርስ ሀሳብ። ኦኬ፣ አንድ ቃል ላንብብና የምናወራውን ነገር ምን ይላል እዚህ ጋር አንደኛ ቆሮንቶስ ምዕራፍ 4 ቁጥር 15 ላይ በጣም የሚገርም ቃል አለ። የአሁን ዘመንን የሚወክል ቃል ነው። ይህ ቃል ምንድን ነው የሚለው? በክርስቶስ ይላል፣ በክርስቶስ አእላፍ ሞግዚቶች ቢኖሯችሁ ብዙ አባቶች የሏችሁ፣ እኔ በክርስቶስ ኢየሱስ በወንጌል ወልጃችኋለሁና ይላል። አሁን እኔ እንደነ ይጩፍ አይነት ሰዎች ባሉበት ሁኔታ ብዙዎች በሞግዚት እጅ ነው ያሉት፣ ብዙዎች ማለት ነው። ሞግዚቶች ደግሞ ምንድናቸው? ገዳዮች ናቸው፣ ጥለው የሚሄዱ ናቸው፣ የሚያሳድጉ አይደሉም። ስለዚህ እኔ የአሁኑ አብያተ ክርስቲያናት ካውንስሉ ሞግዚት እንጂ አባቶች የሏችሁም። የለንም አባት፣ ሞግዚቶች ናችሁ እናንተ፣ አባት አይደላችሁም። አባት ልጁን ይመክራል፣ ይገስጻል፣ ይቀጣል፣ ያስተምራል፣ አቅጣጫ ያሳያል። ነገር ግን በሞግዚት ያደገ ልጅና አቤል አቡና በሞግዚት ያደገ ልጅና በአባት ስር ሆኖ ያደገ ልጅ አንድ አይደለም። በሞግዚት ስር ያደገ ልጅ ይጨማለቃል፣ እንደፈለገ ይሆናል። አሁንም እነዚህ አገልጋዮች እንደዚህ አይነት ሁኔታ ውስጥ እየሆኑ ያሉት በሞግዚቱ ስላደጉ ነው። እንደፈለጉ የሚሆኑት፣ እንደፈለጉ ነው የሚያደርጉት፣ እንደፈለጉ ማለት ነው። ስለዚህ ካውንስሉ አሁንም ቢሆን ካውንስሉ በቃ ካልቻላችሁ ተበተኑ፣ አለበለዛ ደግሞ አንዱኑና እንደዚህ ህዝብን እያንገላቱ ያሉ ብዙ ነገር እየሰማን ነው፣ እያፈርን ነው። እኔ እንደውም አንድ ቀን ተናግሬ አላውቅም፣ ጌታ በሚያውቀው አንድ ቀን። በጣም ነው የሚዘገንነኝ የምታደርጉት ነገር። ድራማችሁ አይጠገብም። አንድ ቦታ አንድ ሰው 4 ቦታ ይመሰክራል፣ የተለያየ ምስክር ይመሰክራል። ስለዚህ ከሞግዚትነት ውጡና ወደ አባትነት ተቀየሩ። ካውንስሎች እባካችሁን አታስመቱን። ከመንግስት ጋር እየተቀላቀሉብን ነገራችንን አያበላሹብን። አመሰግናለሁ ወንድምነት። ቴንኪዩ። አሁን የትውልዳችን ስጋት አሁን ቀጣይ ህዝብ ነፃነት አሁን አግኝተናል ምናምን ሊል ይችላል። ስጋታችን ምንድነው? ሁሉም ነገር ያልፋል። ነገና ከነገ ወዲያ ማህበራዊ ሴታችን ተበላሽቶ ገባችሁ አይደል? ስኬትም ቢሆን ኪሳራ ተጣብቀን ከማይሆን ነገር ጋር ተጣብቀን ተደምረን ማለፍ የለብንም። የመጀመሪያው ቤተክርስቲያን ትልቅ ውድቀት የነበረው ከነገስታት ጋር ከመንግስት ጋር የተደባለቀች ስለነበረች ነው። ፖለቲካና መስቀል አንድ ለአንድ ስለሆኑ ነው ቤተክርስቲያን የተበጠበጠችው፣ ቤተክርስቲያን የተሰነጣጠቀችው። አንዲት የነበረች ቤተክርስቲያን ዓለም ላይ ብትንትኗ የወጣው የቤተክርስቲያን መንፈሳዊ አቅሟ የተዳከመው ቤተክርስቲያንና መንግስት አንድ ሲሆኑ፣ ይህ በዓለም ታሪክ የተፈጠረ ነው። ስለዚህ ቤተክርስቲያን ቤተ መቅደስና
ቤተ መንግስት ሊለይ ይገባል። ቤተ ክርስቲያንና ቤተ መንግስት አጥራቸው ለየቅል ሊሆን ይገባል። ፖለቲካ እንደ ፖለቲካነቱ ጠቃሚ ነገር ያለው ጎጂም ነገር አለው፣ የታወቀ ነው። ጉዳትም ጥቅምም አለው ራሱን ችሎ። ልማትም ይኖረዋል፣ የሚያለማው ነገር ይኖረዋል፣ የሚያፈርሰው ነገር ይኖረዋል። አይመለከተንም። ስለዚህ እኛ ፖለቲከኞች ስላልሆነ። ነገር ግን ቤተ ክርስቲያን ዓላማዋ ኢየሱስ ነው። ዓላማዋ ወንጌል ነው። ዓላማዋ የእግዚአብሔር ልጅ ክርስቶስን የሚመስሉ ሰዎችን ለመንግስቱ ማብቃት ነው። ዓላማዋ የክርስቶስን ወንጌል መስበክ ነው። የገሃነም ደጆችን ማይቋቋማት ሆና ለሚመጣው ትውልድ የክርስቶስን ብርሃን የክርስቶስን መልክ ማሳየት ነው። ይሄ ነው የቤተ ክርስቲያን ሚሽን ነው። ወደ ዓለም ሁሉ ሂዱ፣ ወንጌልን ለፍጥረት ሁሉ ስበኩ እንዳለ ወንጌልን የማድረስ ክርስቶስን የሚሰማ ትውልድን የመቅረጽ የማበጀት የማውጣት ነው ዓላማዋ። ስለዚህ ለበላይ ባለስልጣናት እየተገዛች ምዕመኗ በስርዓትና በዝግታ እንዲኖር እያስተማረች እያስታጠቀች ምዕመኗን እየገራች ገባ ሙስና የማይበላ ምዕመን እንዲኖራት በትርፍ እያግበሰበሰ ህዝብን እየበደለ ራሱን ባለጸጋ ለማድረግ የሚጥር ነጋዴ እንዳይኖርባት የተማረውን ትምህርት የሕክምና ይሁን የተለያየ ትምህርት ተምሮ ህዝብን የማይበድል ህዝብን በጽድቅ በቅንነት የሚያገለግል ትውልድ ከውስጧ እንዲወጣ ነው ቤተክርስቲያን የምትሰራው እንጂ ከፖለቲካ ጋር አብራ የምትቆራኝ አይደለችም፣ የምትዛመድ አይደለችም፣ ከቤተ መንግስት ጋር የምትለጠፍ አይደለችም ቤተክርስቲያን። ስለዚህ አሁንም ነገም ከነገ ወዲያም ጥሪ እናቀርባለን። ወንጌላችን በደም የተጀመረ በክርስቶስ ሞት የተጀመረ ራሱን ችሎ የሚቆም በሐዋርያት በነቢያት በራሱ በክርስቶስ ላይ የተመሰረተ ወንጌል ነው ያለ። የማንም ምርኩዝ የኛን ወንጌል አያቆሙም። የማንኛውም ዘመን ያመጣው መንግስት ምርኩዝ ወንጌላችንን አያቆሙም። እንደ እዩ ጩፋ አይነት ገንዘብ ባዩበት ሁሉ ዘይትና ቲሸርታቸውን ከሸጡ ለትውልድ ግድም አይሰጣቸው የበግ ለምድ የለበሱ ህዝብን በአዚምና በመተታቸው አደንዝዘው ህዝብን የሚዘርፉ የሚያጭበረብሩ የሰው ህይወት ሲጠፋ ጸጥ የሚሉ አይታችኋል። የናሆም ምስኪን ወጣቶች እንዴት ህይወታቸው ሚዝረብል እንደሆነ እዛ ቤተክርስቲያን ከሄዱ በኋላ አይታችኋል። ብዙ ሰዎች ትዳራቸውን፣ ብዙ ሰዎች ህይወታቸውን አጥተዋል። እነዚህ ሰዎች የራሳቸው ኑሮ ይደላደል እንጂ አካውንታቸው ላይ ገንዘብ ይጨመር እንጂ የራሳቸውን ክብር በአደባባይ ያሳዩ እንጂ እጀባውን ብትሉት ማርሽ ባንዱን ብትሉት ለራሳቸው ክብር ለወንጌል አይደለም። ይሄ የወንጌል አይደለም። ራስን ማክበር ጎልቶ ለመታየት ጥፍር ቀለም የሚመስል ፒንክ ሱፍ እስከማድረግ ቀደም አንድ ልጅ እያለ ነበር። ጥፍር ቀለም የሚመስል ፒንክ ሱፍ የሚያስለብስ ጎልቶ ለመታየት ስፖትላይቱን ራስ ላይ ለማድመቅ እግዚአብሔር ልጅ ኢየሱስን ለማሳየት ሳይሆን ራስን ለማውራት ራስን ለማድመቅ። ኢየሱስ በእናንተ አይታይም። ማዕዛው የለም፣ ሽታው የለም፣ እውነቱ የለም። አንዳንድ ጊዜ የጎረቤት ቤተ እምነት ተንኮስ በማድረግ ማርያም አታማልድም፣ ገብርኤል እውነተኛው አማላጅ ኢየሱስ ነው ስላልክ ወንጌል ሰባኪ አይደለም። ወንጌል መጽሐፍ ቅዱስ በንግግራቸው ሳይሆን በፍሬያቸው ታውቋቸዋላችሁ ይላል። ፍሬያችሁን ተመልክተናል። ፍሬያችሁ ንግድ ነው። ፍሬያችሁ ሌብነት ነው። ፍሬያችሁ ህዝብን የማይድንበትን ቀፂብ ተስፋ በመስጠት ለህዝብ ተስፈኝነትን በመስጠት የዚህን ምድር በረከት እንሰጣቸዋለን በሚል ከሰማዩ አጀንዳና ሀሳብ ህዝብን ያላቀቃችሁ ከምድር ላይ እንዲጣበቅ ምድርን እንዲሰፋ እያደረጋችሁ የዚህን ዓለም ኮተትና ግሳንግስ የሚፈልግ ህዝብ እንዲፈልጉት ይሄ ነው አገልግሎታችሁ። እና ከፍሬያቸው ታውቃቸዋላችሁ። ፍሬያችሁ የለም። ብዙ ሰዎች ይላሉ ወንጌል እኮ እዛ ቦታ ሰዎች ነፃ ይወጣሉ። አረ መጽሐፍ ቅዱስ እንደዛ አይደለም የሚለው። አጋንንት ማስወጣት የእውነተኛ አገልጋይ ምልክት የምታደርገው ከቃሉ የተፋታ ጴንጤን እስቲ አንተ አንድ አጋንንት አስወጣብና እስቲ ኃይል ምናምን ይላል። እነ ሄኖክ አይነት ሰዎች ኃይልን መግለጥ ነው ማውራት ብቻ አይደለም ምናምን ይልሃል። ቃሉ ህይወትን መንፈስም ያለበት ቃል የእግዚአብሔር ቃል ነው የሚሰራው፣ ማንም አይደለም። ለዛ ነው ዕብራውያን መጽሐፍ ምዕራፍ 4 ቁጥር 12 ላይ የእግዚአብሔር ቃል በሁለት በኩል ከተሳለ ሰይፍ ይልቅ ስል ነው የሚለው። ቃሉ ነው ሕያው፣ ቃሉ ነው ሰሪ፣ ቃሉ ነው አድራጊ፣ ቃሉ ነው ፈጻሚ። ቃሉ ምን ይለናል ታዲያ? ቃሉማ አጋንንትን በስምህ አላወጣንም ወይ? ድንቅና ተአምራት ሰው አልፈወስንም ወይ? አላወቅኳችሁም፣ በእውነት አላወቅኳችሁም። የማይታወቁ አጋንንት አስወጪዎች አሉ። የማይታወቁ ተአምራት አድራጊዎች አሉ። ተአምር የምትከተሉ ሰዎች ኢየሱስን ተከተሉ። ፈውስ የምትከተሉ ሰዎች ኢየሱስን ተከተሉ።
ኢየሱስን ተከተሉ። ኢየሱስን ተከተሉ። ሐሰታቸውን አትሙሉት። ኢየሱስን ተከተሉ። ፍቃዱ ቀጥላብ። እሺ አመሰግናለሁ። እኔ ስከታተል ነበረ አንዳንድ ነገሮችን አነሳለሁ ምክንያቱም ብዙ መረጃዎችም ስላሉኝ እኔ እዛ አካባቢ ያው አለ ስለማውቅ ማለት ነው። ይሄ በከተማ አስተዳደሩ በክልሉ ባለስልጣናት ሴታፕ የተሰራለት ፕሮግራም ነው። ያንን የምልበት ምክንያት አንደኛ ከካውንስሉ ውስጥ አባል የሆነ ወይም ደግሞ ከካውንስሉ አመራር ውስጥ ሰውየውን አውቀዋለሁ። ከዚህ በፊት ታምራት ታረቀኝ ሐዋሳ ላይ የዛሬ መጀመሪያውን ድግስ ሲያደርግ ቲሸርት ማተሚያ ቤት አለው። ቲሸርት በማተም በራሪ ወረቀቶችን በማተም የትርፍ ተካፋይ ነበር ሰውየው። ሪል የሆነ ነገር ነው የምነግራችሁ። ማተሚያ ቤት አለው የካውንስሉ ዋና ሰብሳቢ ይሁን ምክትል ይሁን ብቻ አድማሱ አሰፋ የሚባል ማተሚያ ቤት ይሄኛው ነው። ቆይ ላሳይ፣ አጠር ያለው ላሳይ። ቆይ አንድ አለ እዚህ ጋር ቁጭ አደረኩት። ቀጥል፣ ተናገር አንተ እስከዛ። እና ከታምራት ታረቀኝ ጋር የዛን ጊዜ እንደውም የከተማው አብያተ ክርስቲያናት ሰዎች ወደዛ ወደ ክሩሴዱ ወይም ደግሞ ወደ ስብሰባ ቦታ የሚገርማችሁ ነገር መስቀል አደባባይም አይደለም የተደረገው፣ ስቴዲየምም አይደለም። የታምራት ታረቀኝ መጀመሪያ ሐዋሳ ላይ ያደረገው ጨምበላላ የሚከበርበት ለማንም የማይፈቀድበት ቦታ ነው እንትን ያለውና በወቅቱ ያው እነኚህ ሰዎች ገንዘብ መሰብሰብ ብቻ ሳይሆን ገንዘብንም ለአመራሮች እና ለአስተዳዳሪዎች ይሰጣሉ። ስለዚህ ያንን ቦታ ለታምራት ታረቀኝ በምን ምክንያት የተፈቀደው ብሎ ሌሎቹ ያው ምንድነው ማህበረሰቡ እዛ አካባቢ ያለው ማህበረሰብ ለእግዚአብሔር ነገር ስስ ስለሆነ ያንን በመፈቀዱ ደስ ነው ያለው። ምክንያቱም እዛ ጨምበላላ የሚከበርበት ያው ባዕድ ነገር ነው፣ በክርስትና ትክክል ያልሆነ ነገር ነው የሚደረገውና ግን ለሱ ሲፈቀድለት ግማሹ ለምን አለ፣ ግማሹ ደግሞ ኦኬ በቃ የጌታ ነገር አይደል የተጠራው ምናምን በሚል ሽፋን ነው እንትኑን የሆነ ወቀሳውን ያነሱትና እንትናቸውን ያነሱት። አሁን ይሄ ነገር ሲደረግ ከካውንስሉ ከተማ አስተዳደሩ መጀመሪያ መጣና ቅድም የነገርኳቸውን ካውንስሎች ሰዎች አናገሩ። ጀስት ከዛ በኋላ ማን ይምጣ የሚለውን ሴታፕ ሰሩ። ማን መምጣት አለበት ሲባል ፖፑላር የሆነ የታምራት በቅርቡ አድርጎ ስለነበረ ደግሞ አይሄድም። ገብቷቸዋል። በቅርቡ አድርጎ ስለነበረ ስለዚህ እንደዚህ አይነት እንትንን የሚፈልግ እንደዚህ ልታይን የሚፈልግ ጀስት የሆነ ሰዎች ይሄ የፖለቲካ ኢሹ ስለሆነ የሆነ ኔጌቲቭ ነገር እንኳን ቢነሳ ሰዎችን ሃይጃክ ለማድረግ የግድ እዩ ጩፋ መምጣት አለበት። የሆነ ክራይሲስ ቢነሳ ጀስት የሆነ እነሱ ሌላ ነገር ነው የሚያስቡትና የሆነ ነገርን አስነስተው የሆነ የነኚህ ሰዎችን ሃይጃክ አድርጎ ነገሮችን ለማዳፈን ወይ ፖለቲካ ለእንትን ለመስጠት እዩ ጩፋ መምጣት አለበት። ምክንያቱም እዩ ጩፋ የወላይታ ተወላጅ ነው። ስለዚህ በዛ ምክንያት ኢሹ ማንሳት አለበት እና ሰዎቹ ወደዚህ ምክንያቱም ተቃዋሚዎቹ እዚህ ጋር ምንድነው ያሉት ስማርት ሆኑባቸውና ነገሮችን ወደ ሌላ አልወሰዱም፣ እነሱ ወደ አሰቡት አልወሰዱም። አንድ ይሄ ነው። ምክንያቱም የከተማ አስተዳደሩ ችግር አለበት፣ የክልሉ መንግስት ችግር አለበት፣ ማህበረሰቡ ጥያቄ እያነሳ ነው። ስለዚህ የካውንስል ውስጥ ያሉ ሰዎችም ትክክለኛ ሰዎች ስላልሆኑ ምክንያቱም ትክክለኛ ቢሆኑ እንደዚህ ያን ነገር እንትን አይሉ። ምክንያቱም ቀደም የነገርኩት ሰውዬ የመካነ ኢየሱስ ቤተክርስቲያን አገልጋይ የነበረ ሰው ነውና ስለዚህ ጥቅም ስለሆነ እዚህ ጋር ጥቅም ስለሆነ ፖለቲካል ኢሹ ስለሆነ ያንን ነገር ሃይጃክ ለማድረግ ስለተፈለገ ይሄንን ነው አንድ ነገር ያደረጉት የክልሉ አስተዳዳሪዎችም ማለት ነው። ምክንያቱም ይሄ ነገር እንደዚህ አይነት ሴሬሞኒ ጠቅላይ ሚኒስትሩን በሄደበት ሰዓት እንደዚህ አይነት ሴሬሞኒ አልተደረገም። ምክንያቱም ከተማ ውስጥ ያሉ አገልጋዮች ከተማ ውስጥ ያሉ ከየትኛውም ከኢትዮጵያ ጫፍ ካሉ አገልጋዮች ከተማ ውስጥ ፖፑላር የሆኑ አገልጋዮች አሉ። ስለ ወንጌል በጥይት ፊት የቆሙት በደርግ ዘመን ማለት ነው። ለሞት ራሳቸውን አሳልፈው የሰጡ ከተማ ውስጥ አሉ። እነሱን በዚህ ስለ ወንጌል ከሆነ እነሱን በዚህ ደረጃ ሪስፔክት ያላረገ የከተማ አስተዳደር የክልል አስተዳደር ይሄን ሰውዬ ለምን አመጣ ብላችሁ መጠየቅ ነው። አእምሯችሁን በዚህ ማሰራት ነው። ምክንያቱም ከተማ ውስጥ ትላልቅ እኔ ስም ማንሳት ስላልፈለኩ እነሱም በዚህ ደረጃ ስማቸው እንዲነሳ ስለማይፈልጉ ትላልቅ አገልጋዮች አሉ። ስለ ምድሪቷ ስለ ኢትዮጵያ ስማቸውን መጥራት በመልካም ነገር መጥራት የምንችላቸው የወንጌል አባቶች በከተማ ውስጥ አሉ። ይሄንን እንትን አድርጉ። ይሄንን ሌላው ደግሞ አንድ ትራፊክ ነበር ስሙ ጠፍቶብኝ ነው። ታስታውሳለህ አቤላ? ስለ ወንጌል ሲሰብክ ከስራ ያገዱት ያሰሩት
ስለ ወንጌል ከሆነ ስለ እውነት ከሆነ ያንን ወንጌል በሰበክ ኢየሱስ ጌታ ነው ያለውን ትራፊክ ያሰረ የከተማ አስተዳደር ወይም ፖሊስ እዩ ጩፋ ምን ስለሆነ ነው በዚህ አጀብ የተቀበለው? ብዙ እኮ የክልል አስተዳደሮች ይሄዳሉ ወደ ሐዋሳ። የትኛው የክልል በፖለቲካል እንኳን ብንወስዱ የትኛው የክልል አስተዳዳሪ ነው በዚህ ደረጃ በአጀብ የተቀበለው? ፕራይም ሚኒስትሩ በዚህ ደረጃ በአጀብ የተቀበለው እንደና እንትን እንዳለ እነኔ አንድ ሌላ ሰበር ነገር ልንገርህ። ቀደም ለደሚ ሳሳዩ የነበረው ላይቭ ላይ ነው የካውንስሉ መሪ ለዩ ጩፋ አቀባበል ያደረገውን ንግግር ማለት ነው። እና ሰበር መረጃ ደልተውታል፣ አጥፍተውታል። ሁሌም እየተከታተሉ ነው። ሰላም ለአንተ ይሁን እዩ ጩፋ እንዴን በሉት፣ ሰላም በሉት፣ እስቲ ሰላም በሉት። እየተከታተሉን ስለሆነ ማለት ነው። ይህንን ሚዲያ የሚከታተሉ ሰዎች አሁን በዚህ ሰዓት ላይ እያዩን ስለሆነ ምክንያቱም የዚህን ሰው እኛ ማሳየት ከጀመርን በኋላ አጥፍተውታል። ቀጥል እና ፕራይም ሚኒስትሩ ሄዷል፣ ብዙ አመራሮች ሄዷል፣ የሌላ ሀገር መሪዎችም ሄዷል ሐዋሳ እና በዚህ ደረጃ ለየትኛውም ሰው አልተደረገም። አሁን እኛ ማንሳት እኛ የምናነሳው እኛ እዩን በሽኮኮ የሚሸከሙት ግን ከወንጌልን ከቤተ ክርስቲያን ወንጌልን ከቤተ መንግስት ይለዩልን። እኔ አሁን የምጠይቀው አንድ ጥያቄ ነው። ወንጌልን ከቤተ መንግስት ይለዩልን። ክርስቶስ ሌላ ነው፣ ቤተ መንግስት ሌላ ነው። እኔ አንድ ጥያቄ ጠይቃለሁ። አሁን በዚህ ዘመን ያሉት ቤተክርስቲያን የሚመሩ እውነተኛውን ቤተክርስቲያን የሚመሩ አባቶችን ከዚህ በፊት በጥይት ፊት ቆማችሁ ስለ ኢየሱስ ለመሟገት ምንም ነገር አልፈራችሁም። ህይወታችሁን ለመስጠት አልፈራችሁም። በዚህ ዘመን ያሉትን አጭበርባሪዎች ለመሟገት ወጣቱን ከናንተ ጋር ለማሰለፍ ምንድነው እናንተን የያዘው ነገር? ምንድነው እናንተን የከለከለው? ንገሩን፣ እኛም እንወቅበት። ምንድነው እናንተ እነኛ አጭበርባሪዎች ዘይት በመስቀል አደባባይ የሐዋሳ መስቀል አደባባይ ዘይት ኑ ውሰዱ ግዙ እንደዚህ እየተባለ ዘይት በአደባባይ ሲቸረቸር እዛ ምድር ላይ እኮ ስለ ወንጌል የተቀጠቀጡ ሰዎችን እኔ አውቃለሁ። ስለ ወንጌል የደሙ ሰዎችን አውቃለሁ። እዛ ምድር ላይ ስለ ወንጌል የታሰሩ ስለ ወንጌል የሚገርም የትዳር ግሬያቸው ያለፈባቸው ሴቶችን አውቃለሁ። ስለ ወንጌል ያላገቡ አባቶችን አውቃለሁ። እነኚህ ያንን ጥይት ያልፈሩ አባቶች ለምን ከተማን በዚህ ደረጃ ወንጌልን በዚህ ደረጃ ያሽቃብጡ? እነኚህ ሰዎች ቢያንስ መነጽሩ ላይ የግብረሰዶም ምልክት ያለበትን መነጽር አድርጎ የሚመጣን ሰውዬ መለየት እንኳን ካልቻልክ ምንድነው? በቃ ዶልቼ ጋባና ይላል የዩ ጩፋ መነጽር አይተዋላ? ዶልቼ ጋባና ማለት ሁለት የተጋቡ ወንዶች ካምፓኒ ነው። ይሄንን እንደዚህ ራሱን በእንደዚህ ደረጃ ያገነነ እንዴ! አንድ የወንጌል ሰባኪ ነኝ እንዲል እንዴት ነው ለፖሊስ ለወታደራዊ ሰላምታ የሚሰጠው? ለፖሊስስ ለእንደዚህ አይነት ሰላምታ ስጥ የሚል ህግ አለ ወይ? በህግም እንጠይቃለን። ይሄንን ነው እኔ መጠየቅ የፈለኩት፣ ይሄንን ነው መናገር የፈለኩት። በጣም ነው ልትሪቴት የሚያደርግ ሐዋሳ ላይ ያስጨርሰኝ። ሐዋሳ ላይ እኔ እንደው ስም መጥራት ማለትም እሳቸውን በጣም ስለምወዳቸው ለማክበራቸው ነው። ከሐዋሳ ያሉት ከሙሉ ወንጌል ከህይወት ብርሃን አባቶች ለሐዋሳ አንሰው ነው ወይ እንደዚህ አይነት ሰዎች ወደዛ ከተማ የመጡት? እዛ ከተማ ዋጋ የከፈሉ አባቶች አንሰው ነው ወይ? የትኛው ወንጌል ሊነግረው ከነሱ የተሻለ ወንጌል በህይወት የተገለጡ አባቶች ባሉበት ከተማ እነኚህ የከተማ አስተዳዳሪም ሆኑ የክልሉ አስተዳዳሪዎች ይህንን ያህል የፋነኑት? እንደዚህ አይነት ማጭበርበር በእግዚአብሔር ቤት ላይ በእግዚአብሔር ስራ ላይ የተነሱት። ይህንን ነው መናገር የፈለኩት። ሀሳብ ካለ በኋላ እመለሳለሁ። ቴንክ ዩ ፍቄ፣ በጣም በትክክል ነው ያለውን ዓላማ የገለጽከው። ናቲ ሚውት ማድረግ ከቻልክ አድርገው። አንዱ ደስ ይቀድማል ታወራል። እና ቀደም እንደነገርኳችሁ ከኦፊሻል የክራይስት አርሚ ኢንተርናሽናል ሱቅ ቻናል ላይ ሳሳያችሁ የነበረው የካውንስሉ ቪዲዮ እንዲጠፋ ተደርጓል።
በዚህ ሰዓት ላይ። ምክንያቱም ካውንስሎች ተጠያቂ መሆን አይፈልጉም። ነገር ግን አሁን ስናሳይ የነበርነው ቪዲዮ በዚህ ላይቭ ላይ ሪከርድ ተደርጎ ስለሚቀመጥ ሌላ ጊዜ ዳውንሎድ አድርገን ወይም ሪከርድ የሚያደርጉ ዩቲዩብ ላይ የሚጭኑ ልጆች ስላሉ እነሱ የሚያሳዩት ነገር ላይ ታያለ። ቀጥታ አሁን በዚህ ሰዓት ላይ ክራይስት አርሚ ቻናሉን የሚቆጣጠሩት ግለሰቦች እየተከታተሉን ስለሆነ መልእክታችን በቀጥታም ሆነ በተዘዋዋሪ እየደረሳቸው ነው ማለት ነው። ስለዚህ ቀጥታ መልእክታችንን እናደርሳለን። እኔ ወንድማችሁ ግን ቅድም የካውንስሉ መሪ ፒንክ ይለብሳል ወንድ ትላለች ነገድ ምንም ይለብሳል። እኔ የደነቀኝ ፒንክ ልብስ ይገዙኛል ብሎ ከውጭ ሸምቶ ያመጣው ነጋዴ በጣም ነው የደነቀኝ። ነገሩ ነጋዴው ላይሆን ይችላል፣ ራሱ ነው ከውጭ ፒንኩን ገዝቶ የሚመጣ። ዞሮ ዞሮ ግን እኔ ስክሪን ሪከርድ አድርጌዋለሁ ላሳያችሁ። ስክሪን ሪከርድ አሁን ላይ ግን አታገኙትም። ምናልባት ፕራይቬት አድርገው ከእንደገና አሁን ይህን ስናገር ከገለጡት ነው እንጂ አታገኙትም። አጥፍተውታል። ያው እኔ ሪከርድ አድርጌዋለሁ ቅድም ስክሪን ሪከርድ ሳረግ ያው እንደምትመለከቱት የካውንስሉ መሪ ነው፣ ክራይስት አርሚ ነው የሚለው ሪከርድ ያደረግኩት ነው። ሳቢ ነኝ። አሁን በዚህ አጋጣሚ ቆይ ልክፈት። ካውንስል ጋር በመተባበር ይሄን ነው ቅድም ያልካቸው ሰውዬ እኚህ ናቸው። ሌላ ነው ይሄ አይደለም። ይሄ አይደለም። ፎቶ ፈልጊ። ይሄ ነው የካውንስሉ ዋና ሰብሳቢ። ይሄው ይሄ እንደምታዩት ፋይሉ እንደምታዩት እኔ ዳውንሎድ ካረኳቸው ፋይሎች ውስጥ ነው ያለው እንደምታዩት። ዮሴፍ ዮቶና እባላለሁ። የሲዳማ ክልል የወንጌል አማኞች አብያተ ክርስቲያናት ካውንስል ሰብሳቢ ነኝ። አሁን በዚህ አጋጣሚ ይህንን እኔ ዳውንሎድ ያደረግኩት ነው። ኦፊሻል ፔጃቸው ላይ ስንገባ ፌስቡክ ልክፈት። ኦፊሻል ፔጃቸው ላይ ስንገባ የለም 1000 ላይክ ያለው ማለት ነው። የለም ጠፍቷል። ይሄው እንግዳ የሚቀበሉበት እስካሁን ያልጠፋው አልጠፋም፣ ግን አጥፍተውታል። በጉጉት እየጠበቅን ይላሉ። የነዚህ አለ ፕሮፌት ነን የሚሉ ናቲ የሚባለው ግለሰብ ከተከፈለው ምንም የሚያወራ ልጅ ከተከፈለ ለማንም ይመሰክር ልጅ ነው። በነገራችን ላይ ልጅ የለም። አሁን ያልኳችሁ ቪዲዮ የለም። የነዚህ አለ የነዚህ አለ የለም። ይሄው ይሄን ሰውዬ እስኪቀበል ድረስ ያለው አለ። ይሄንን ግን አጥፍተውታል። ቅድም ያሳዩአችሁ እኔ ሪከርድ አድርጌዋለሁ። ከሲዳማ ክልል የወንጌል አማኞች አብያተ ክርስቲያናት ካውንስል ጋር በመተባበር ከፊታችን መጋቢት 12 እስከ ካውንስሉ በመተባበር ከሆነ ይህን ፕሮግራም ያዘጋጀው ለዘይት ሽያጩ፣ ለዘረፋው፣ ለእያንዳንዱ ነገር ተካፋይ ነው ማለት ነው። ስለዚህ ካውንስሉ ራሱ ምላሽ መስጠት አለበት። በህዝብ ታማኝነት ኖሮት እንዲቀጥል ህዝብም እንዲቀበለው። ያው ከዚህ በፊት የካውንስል መሪዎች ታውቃላችሁ፣ በቦታው ላይ ጠርታችሁን እኔና አማን ሻሎምን በቦታው ላይ ጠርታችሁ ያወራችሁን እናንተ ታውቃላችሁ፣ ምን እንዳወራችሁ ታውቃላችሁ። ስለዚህ አንደበት ሳይሆን ድርጊት ስለሆነ የሰው ልጅ መገለጫ ያወራችሁንን በተግባር እንድታሳዩን ወይም መግለጫ እንድትሰጡን እንጠይቃለን። ለዚህ ለዩ ጩፋ በማስረጃ ለቀረበ ድርጊት ተባባሪ ነን፣ አብረን ሰራተኛ ነን፣ የአብያተ ክርስቲያናት ቤተ እምነቶች ሁሉ ምዕመኖቻችሁን ላኩ ብላችሁ ለተናገራችሁት ነገር ኃላፊነት እንድትወስዱ ጥሪያችንን እናቀርባለን።
እሺ ቀጥሎ ማን ነው የሚናገረው? ሲሳይ አንተ ነህ ተረኝ። ሲሳይ ወይ አለሁልህ። አብዬ ኑርልኝ። እንዴት ነህ? ደህና ነኝ ያለው እግዚአብሔር ይመስገን። እንዴት ነህ አንተ? የተነሳውን ሀሳብ ሰምተሃል እንዴ? በደንብ እንጂ። ምን ሀሳብ አለክ? በልብክ ላይ ያለውን ነገር ተናገር። አይ በጣም ጥሩ ሀሳብ ነው ያነሳኸው። ኖርማሊ ምን መሰለህ አብዬ፣ እኔ ከካውንስሉ ብጀምር ደስ ይለኛል። ካውንስሉ እኔ ዛሬ አይደለም ማውቀው፣ ጥንት ጀምሮ ነው። ከካውንስል ጽህፈት ቤት መጥተው ጌዲዮ ዞን ላይ የተጣላውን ህዝብ እናስታርቅ ብለው ለራሳቸው ዋና ገንዳ ላይ ዋኝቶ የሄዱ ካውንስሎች ናቸው። እነማን ናቸው የምናወራቸው? እነሱ ለራሳቸው ስቲም ባዝ እና አልጋ ላይ እንደፈለጉ ተዝናንተው የራሳቸውን ላይፍ አሳልፈው ወደ አዲስ አበባ የተመለሱ ካውንስሎች ናቸው። ዲላ ላይ እኔ እያንዳንዱ መረጃው አለኝ። አንድ ቀን ሁሉንም ነገር እንደ ድሮን መልቀቂያ አይቀርም። እኔ ራሴ ሴቭ ያደረኩት ነው፣ በራሴ አእምሮ የተቃጠልኩት ብዙ ነገር ስላለ ነው። ስለ ካውንስሉ እንኳን ባይወራ እንደው ደስ ይለኛል። እኔ የለንም ብዬ ባምን ነው ደስ የሚለኝ። ለምን እነሱ የወንጌል ግዴታ የለባቸው፣ የትውልድ ግዴታ የለባቸው፣ የወንጌል ግዴታ የለባቸውም። የምሬን ነው። ለምን አንድ ሻያቸውን ሴቭ አድርገው የሚልኩት ሚሽነሪ የሚልኩት ነጮች የሚልኩትን ገንዘብ ለራሳቸው ጠቅልሎ ለህይወታቸው መሰረት ያደረጉ ሰዎች ናቸው። ካውንስል ጽህፈት ቤት የሚባሉት እነሱ ናቸው፣ ሌላ የሉ። እኔ እያንዳንዱ መረጃ ስላለኝ ነው። ገንዳ ውስጥ ዋና እየዋኘ ለራሱ ሲለማንበን የቆየ የካውንስል ጽህፈት ቤት ኃላፊ ጻድቁ አብዶ ራሱ ማለት ነው። ጻድቁ አብዶ የካውንስሉ ኃላፊ አይደሉም። ሲሲ የወንጌል ህብረት አማኞች ህብረት አውቀዋለሁ፣ በደንብ ነው የማውቀው። የካውንስሉ ህብረትም አብሮ ነበሩ። ዲላ ያኔ 750 ሺህ ሰዎች የተፈናቀሉት ጊዜ እኔ ጋር ነበር ያረፉት። ድንገር ያኔ የራሳቸውን ህይወት አሳልፈው ወጥተው ሄደዋል። ሌላው ነገር ይቀመጥ፣ በጊዜ የምናወራው ነገር ይሆናል። ተጨባጭ ነገር ስላለኝ ማለት ነው። ማን ነበር ይሄ? የሐዋሳው ደግሞ አሁን በዩ ጩፋ ጋር የተያዘው ኖርማሊ የመጡት አላማቸው ለኮንፈረንስ አይደለም። ባይዘው ሲጀመርም የመጡበት ከተማ ላይ የወደቀውን ቢዝነስ ለማስነሳት ነው እነሱ የመጡት። ኮንፈረንሱ ሲከፈት ቢዝነስ ይነሳሳል፣ ሆቴል ይከራያል፣ ምናምን እንደዚህ አይነት ግብይት አለች። እሷ ሌላ ናት። እሷ ትቀመጥና ዋናው የዩ ጩፋ ደግሞ ሂስትሪው ምንድነው? እዛ አካባቢ የተከለለ መሬት አለ የሱ ሐዋሳ የተከወነ ወደ እንትን አካባቢ ወደ መውጫ አካባቢ ከአሮጌ ገበያ ወደዚህ መውጫ አካባቢ የተከለለች ቦታ አለች። ኃይሌ ሪዞርት ፊት ለፊት ላይ ማለት ነው። ያንን ቦታ ለማስለቀቅ ነው እሱ አላማው። ገብቷል? ያለ ስራ ስንት ዘመን የቆየ ቦታ ነው ተከልሎ ብቻ ምንም ሳይሰራ ማለት ነው። ወደ አየር ማረፊያው ነው። ሌላ አየር ማረፊያው አይደለም። ወደ የዱባ አየር ማረፊያ የኢንዱስትሪያል ፓርክ ፊት ለፊት ላይ በትክክል ወደ ኖ ታች ወደ አሮጌ ገበያ መሄጃ ዋንዛ አለ አይደለ? ከሱ አጠገብ ማለት ነው። ወደ ሃይሌ ሪዞርት መውረጃ አካባቢ የተከለለ ቦታ አለ። ወደ ሞቴል ይባላል። ያለ መረጃ ስለማላወራ ነው፣ እያንዳንዱ መረጃ ስላለ። ደቡዝ ሆስፒታል አለበት አካባቢ ማለት ነው። ብዙ ነው ያለው። ተወሱን እሱ እንኳን ብዙ ነው ያለው፣ ግን እሱን አላወራም። ገብቷል? ያ መረጃ ስላለ እነሱ በዛ መንገድ ነው አሁን እየተጫወቱ ያሉት ጨዋታውን። ገብቷል? የክልሉ መሪና እነሱ እየተጫወቱ ያሉት ይሄን ጨዋታ ነው። ጌሙ ሌላ ነው። የመንፈሳዊ ከበር አለው እንጂ ጌሙ ሌላ ነው። ሲሳይ ጌሙን ንገረን፣ ሀሳብህን ከኛ ሀሳብ ጋር ጌሙን ንገረን። በጣም ሚስጥራዊ ያደረግከው እኮ
አዎ ምን መሰለህ ጌሙ እያንዳንዱ ከወጣ ጥሩ አይመጣም። ገብቶሃል አብልዬ? እያንዳንዱን አታውጣ፣ እያንዳንዱን አላልኩም። የሚመለከተንን ያነሳን ርዕስ በተመለከተ ብቻ እሱ ላይ ብቻ ተሽከርከር። ምክንያቱም ወንጌልና ፖለቲካ አንድ ስለማይሆን እኛ በጣም የሲዳማ ህዝብ ቅን ህዝብን የሚወድ እግዚአብሔርን የሚፈራ ህዝብ ነው። ሲዳማ ህዝብ የትኛውም ነብይ ነኝ የሚል ሰው የመጣው በሲዳማ ህዝብ የዋህነት በኩል ነው ሐዋሳ ሄዶ የበለጸገው እና ከሲዳማ ህዝብ ጋር ማንም ግጭት የለውም። የሲዳማን ህዝብ እንወደዋለን፣ እናከብረዋለን። የወላይታውም ህዝብ እንደዚህ ቅኖች፣ አባቶቻቸው ለወንጌል የጀገኑ የጨቀኑ በጣም እግዚአብሔርን የሚወዱ አሁን ድረስ ወንጌል ሲባል ወንጌል ስለሚባል ነው እንጂ የሚሸወዱት ሁሉም ደግሞ አይደለም። አብዛኛው የበዙት ወንጌል ሲባል ነው እንጂ የሚሸወዱት በሌላ ነገር አይሸወዱ። ስለዚህ እኛ እንደ ህዝብ የወላይታን ህዝብ እንደ ህዝብ የሲዳማን ህዝብ የምንወድ የምናከብር ለዓለም ህዝብ ሁሉ በአራቱም አቅጣጫ ላለ የኢትዮጵያ ህዝብ መፍትሄው ኢየሱስ ነው ብቻ ብለን የምናምን ሰዎች ይሄ መሰረት እንዳለ ሆኖ አንተ ከዚህ ሀሳብ ጋር እንትን የሚገልጽ ነገር በትክክል ገብቶኛል። አላማው የኛ ምንድነው? ንጹህ ወንጌል ይሰበክ ነው በቃ አይደል? ሌላ ነገር የለንም እኮ እኛ ከነሱ ጋር የሚያገናኝ ሌላ ነገር የለም። ሲዳማ ማለት አንተ እንደገለጽከው ከዛም በላይ ወደ ገጠሩ ክልል የተላከው ማነው? ወንጌል አላማ ከሆነ ዛሬ ሐዋሳ ላይ ብቻ ነው እንደ ወንጌል የሚሰበከው የሚሰራው? ለሲዳማ ህዝብ የሚሰራው ወንጌል እኮ እዛው ሐዋሳ ውስጥ ብቻ አይደለም። ሚሽነሪ መላክ አለባቸው ብዬ አምናለሁ። ወደ ሌላ ክልሎችም ከቻሉ ማለት ነው። አንድ ሚሽነሪ በስማቸው ሳይላክ እነሱ የራሳቸውን ሀብት እያካበቱ ፎቅ በፎቅ እያረጉ የፈለገ 5 ስታር 7 ስታር እያሉ እየተጓዙ እንዴት ነው ወንጌል የሚሰራው? ዮሐንስን አይማሩም እንዴ? መጽሐፍ ቅዱስ እያነበቡ ወንጌልን እያነበቡ እንዴት ነው ወንጌል እንዴት እንደሚሰበክና እንዴት ሚሽነሪ እንደሚላክ እያወቁ አለመላክ ማለት እኮ ይሄ የራስን ሀብት ለራስ ማከማቸት ነው። በቃ ጋርድም እኮ የተቀጠረው ለዚህ ዓላማ ነው። ብዙ ሀብት ስላላቸው እንዳይነካባቸው ነው ጋርድ የተቀጠረው እንጂ እኮ ለወንጌል አገልግሎት የተዘጋጁ ጋርዶች አይደሉም። ስለዚህ ንጹህ ወንጌል ደቡብ ውስጥ ሊገባ ከተፈለገ፣ ኢትዮጵያ ውስጥ ሊገባ ከተፈለገ እስቲ ያላቸውን ሀብት አውጥተው ወንጌላዊ ሚሽነሪ ወደ ተለያዩ ክፍሎች ይላኩ። ስንቶች ናቸው ገጠር ላይ እየሞቱ ያሉት በወንጌል ምክንያት፣ በረሃብ ምክንያት እየሞቱ ወንጌልን ለትውልድ ለማድረስ በራሳቸው አቅም እየተጓዙ ያሉ ስንቶች ናቸው? ለጫማ ጭማሪ ቅያሬ እንኳን የማይሆን ህይወት እየኖሩ እንዴት ጠቅለል ሐሳብን ጠቅለል አድርገህ አማኑኤል የሚናገረው ነገር ስላለ ሐሳብን ጠቅለል አድርገው። ስለዚህ ዓላማው ወንጌልና ወንጌል ከሆነ ፖለቲካን ትተው ወንጌልን ይስሩልን። ምንፈልገው እሱ ነው። ዘይት ሽያጩ እሱ ወንጌል ካውንስሉ ተስማምቶበት መልሶ ያመጣው ድርጊት ስለሆነ ራሳቸው ይጠየቁበት። በነገራችን ላይ ዩጩፋ ሐዋሳ የነበረ ሰው ነው። አንዳንድ ጊዜ ሎጂካሊ መታሰብ ያለበት የአጎራባች ክልል ፕሬዚዳንት ሲሆን ወይም ልዩ ልኡካን ቡድን ሲሆን አሊያም ደግሞ ሲዳማ ክልልን በመወከል እግር ኳስ ወይም ሩጫ ወይም የተለያየ ስፖርታዊ ቡድን ተልቆ አሸናፊ ሆኖ አሊያም በጠቅላይ ሚኒስተር ደረጃ በጠቅላይ ሚኒስተር ጽሕፈት ቤት ደረጃ የመጡ ሹማምንቶች በልዩ ኃይልን ቢታጀቡ በማርሽ ባንድ ቢታጀቡ ኖርማል ነው። ምክንያቱም በቃ ያስኬዳል ፕሮቶኮል ስለሆነ ማለት ነው። አሁን ግን ነገሩ እየተካሄደ ያለው አንድ ግለሰብ ነው፣ ራንደም ግለሰብ ነው። በቻናሉና በቴሌቪዥኑ ለድሆች ብዙ ዘይት በመሸጥ ራሱን ባለጸጋ ያደረገ ለሐዋሳ እንግዳ ያልሆነ የእሱ መምጣት ለሐዋሳ እንግዳ አይደለም። ብዙ ጊዜ ቸርችም የኖረበት የተመላለሰበት እዛም ቤተክርስቲያንም አለው፣ ቸርች አጥቢያ ሁሉ አለ። ያው እንደምታውቁት ነው ሐዋሳ አካባቢ ላይ አብዛኞቹ ቤተክርስቲያኖቻቸውን ጥለው አዳራሹ ድር እስኪያደራበት ድረስ ትተውት ወጥተዋል። ምክንያቱም ሐዋሳ ነገሮች እየተቀዛቀዙ ስለመጡ የሚፈልጉትን ያክል ገቢ ኢንካም መገኘት ሲያቆም ቤተክርስቲያኑን ጥለውት ሄዷል። ህዝቡ አይጠይቅም።
ራእይ ያለኝ ራእይ ዚኔት ያደገው ምናምን ካለ አውራ ይመጣል። ቤተክርስቲያን ይመጣል። ማን ነው እያገለገለ ያለው? እዛ ቤተክርስቲያን ውስጥ ተተኪ ትውልድ አለ ወይ? እዛ ቤተክርስቲያን ውስጥ ተተኪ ነብይ አለ ወይ? ተተኪ ፓስተር አለ ወይ? ተተኪ ዘማሪ አለ ወይ? ተተኪ ደህንነት የሚያስተምሩ ሙሉ ጊዜ አገልጋዮች አሉ? ማን ነው የሚታደው? እና አይጠይቅም ሰው ገባ። ድንገት ይነሳል። እዛ በዛ ይታወቃል። እዛ ሲዳማ ክልል ውስጥ ቻናል ይከፍታል። በኢትዮጵያ ደረጃ ይታወቃል። ሲያድግ ኢንካሙ ከፍተኛ ሲሆን ኢንተረስቱን በዛው ልክ ሲጨምር ወደ መሀል ከተማ ወደ አዲስ አበባ አዳራሽ በህዝብ ገንዘብ ሰርቶ መሬት ገዝቶ ይገባል፣ ወይም መሬት ተቀብሎ ይገባል። አዲስ አበባ ከገቡ በኋላ የተሻለ ቢዝነስ፣ የተሻለ ሰጪ፣ የተሻለ ተበዝባዥ አዲስ አበባ ሲያገኙ እነዚህ ሰዎች ቀጥታ የሚያደርጉት ወላይታ ሶዶና አዋሳ የጀመሩት የተነሱበትን ቤተክርስቲያን እየተዉ ፕሮግራም እየሰረዙ እየተዉ ይመጣሉ። እነሱ ከሌለ ሰው አይመጣም። እነሱ ከሌለ ፕሮግራም አይኖሩም። ምክንያቱም ጉዳዩ ቤተክርስቲያን ሳይሆን ሱቅ ስለሆነ ማለት ነው። የከፈትከው ሱቅ ተተኪ ነጋዴ ከሌለበት እንደማይቀጥል እነዚህ ሰዎች ተተኪ ነጋዴ ስለማያፈሩ ቤተክርስቲያን የሚሉት አዳራሻቸው ሱቃቸው አይቀጥልም። አለቀና እዩ ጩፋ ለሐዋሳ እንግዳ አይደለም። ለምንድን ነው በዚህ ያህል ደረጃ አቀባበል የተደረገልን? ፖለቲካ ስለሆነ ወንጌል አይደለም። አማን ካለ ሲጀመር ወቅቱን ጠብቆ ይመጣል። ወቅቱን ጠብቆ የሚለውን ማጠቃለያ ያስቀበል። በቃ ወቅቱን ጠብቆ የመጣ ስለሆነ ወቅቱ ይታወቃል፣ ለሁሉም ኦቤስ ነው። ስለዚህ ይሄ ፖለቲካ ነው እንጂ የወንጌል ስራ አይደለም 100% ማለት ነው የማምንበት ማለት ነው። ሌላውን እንግዲህ ሌላ ጊዜ እናወራ፣ ሌሎች እድል እንደርስ ልተውላችሁ። እሺ ቴንክ ዩ እናመሰግናለን። አማን ቀጥል እስቲ። አብይ አመሰግናለሁ ስለሰጠኝ እድል፣ እግዚአብሔር ያክብር። አሜን። ተባረክ። አማን እባላለሁ። የወንደ ጓደኛ ነኝ፣ ወንድም አገኝ ከበደ። እሺ ቤተሰብ ነን እና አስተዋውቃለሁ ብሎኝ ነበረ ወንዴ ከዚህ በፊትም እና በዚህ ጉዳይ በጣም ቻሌንጅ እያደረግን ያለ ነው። ያው ተመና እኔ ነኝ እዚህ ከሐዋሳ ታውቀዋለህ ተሜ እና ወንዴ እንደውም ወንዴም ነው ላስቀይመን ነበረ በዚህ ኬዝ እና ከዛ ቅዳሜ ነው ያስተካከልነውና በዚህ ጉዳይ ላይ የመጀመሪያ ችግር እኛ ከአባቶችን አውርተን ነበረ፣ አልተቻለም። አሁን እዛ ሐዋሳ ከተማ ዞን አብያተ ክርስቲያን አስተባባሪ ሆኖ ያለፈ ሰው የተመታ ሰው ነው። ቁማርተኛ፣ በወንጌል ቁማር የሚጫወት አጭበርባሪ፣ ሌባ፣ አጭበርብሮ ሚሊዮነር የሆነ ሰውዬ እሱ ነው ያለፈው። እሱ ነው ቁማር የሚጫወተውና እና የመጀመሪያው መንስኤ ከነሱ ነው። ከዚህ በፊትም ሐዋሳ እዩ እግዚአብሔር ረድቶ ህዝቡ አባሮት የወጣውን እኔ የሚጠፋው እሱ ነው። እንደዚህ እየተቆራረጠበት ነው። አማን እየተቆራረጠበት ነው። እግዚአብሔር ረድቶ ኦኬ ኔቶ እግዚአብሔር ረድቶ እዩ ተባሮ ነበረ። ከዚህ በፊት የተባረረውን ድጋሚ እንደዚህ ሲያሽቃበጡ በማርሽ ባንድ ሲቀበሉ እኔ ገርሞኛል። ሰዎቹ ምን ጤነኛ እንዳልሆኑ አምናለሁ። ብቻ የሆነ ሆኗል። እኛም እየተከታተልን ነበረ። ቪዲዮንም ያው ከነ ወንደ ጋር ነበር የተቀበልነውና ሁሉንም ነገር እየተከታተልን እኔ ነኝ የላኩለት ምን አይሰማኝ። ቀጥል። ቪዲዮውን ስትልክ
እና እግዚአብሔር ረድቶ ተከታተልን ነበር። ግን ዝናቡም ደስ የሚለው ትላንትም አልተሳካለትም። ከትላንት ወደ ትንሽ ጧት ነው ዘይቱ የተሸጠውና ከሰዓትም ብዙ አይደለምና ብቻ እግዚአብሔር ይመስገን። ህዝቡ እኔ ገርሞኛል። ህዝቡ ወዴት እየሄደ እንደሆነ ከወንጌል እየተላቀቀ ወደ ሌላ ዓለም እየገባ ነው ያለውና ብቻ እኛም የሐዋሳ ወጣቶች ተጽዕኖ እንፈጥራለን። ብዙ ወንጌል እንደዚህ እኛ ለማቆም አይደለም የጀመርነው። እኛ በቻልነው መጠን ሐዋሳ ላይ ተጽዕኖ እንፈጥራለን። አንድ ላይ ሆነን እንሰራለን አብዬ እና በጣም በአካል አግኝቼክ እንደማወራክ በጣም ደግሞ እንደምወድክ ለወንዴ ነግረዋለሁ ሁሌና እግዚአብሔር ደግሞ እነዚህን ጊዜያቸው ያበቃ ነው። እግዚአብሔር የሚያጠፋቸው ያ የሸቃቀጡት ያ ወንጌል እንደሚጠይቃቸው ምንም ጥርጥር የለኝምና ዝናብም እየዘነበ ስለሆነ በጣም ነው ሞድ በጣም ነው ማከብር። እግዚአብሔር ይባርክ ስለሰጠኸኝ እድል አብዬ ቴንኪው። አሜን ተባረክ። የሲዳማ ህዝብ ማለት ልክ እንደዚህ ነው። በቅንነት የተሰማቸውን ያወራሉ፣ ሰው ይወዳሉ፣ አለቀ። እኔን የሚቃወሙኝ ልጆች ራሱ ሳገኛቸው እንደዛ እንትን አይደሉ። በጣም ገራገርና ቅን ናቸው የሲዳማ ልጆች እና እናመሰግናለን። ደግሞ የጌታ ልጆች ስለሆኑ ማለት ነው። እናመሰግናለን። የሲዳማ ህዝብ ስትል እኔ ሞራ አውቃቸዋለሁና በኢትዮጵያ ማለት ነው በኢትዮጵያ አይደለም ወንጌል ሰምቶ ወንጌል ያልሰማው የሲዳማ ማህበረሰብ የምሬን ነው የምልህ በጣም ትሁት በጣም ምስኪን ህዝብ ነው። እኔ ስለዚህ ህዝብ በጣም ማዝ ነውና በጣም ኢትዮጵያ ውስጥ ትህትና ያለው በጣም ጨዋ ህዝብ ነው። አይ ነው ይሄንን አውቃለሁ። እኔ አማን እየሰማኝ ከሆነ እዛ ያሉትንም አባቶች ብታናግሩ የሆነ ወጣቶች ሰብሰብ ብላችሁ ምክንያቱም ህዝቡ እኔ አሁን እያሰብኩ ያለሁት ምንድነው በሁለት በኩል ቢላ እየተበላ ነው ያለው ህዝቡ። አንደኛ ሐሰተኛ ነቢያት ምክንያቱም እንደ አሸን የሚፈሉት አንዱ